ሰላም ጤና ይስጥልን ወደጋው ቴሌቪዥን ተመልካቾቻችን እንደምን ቆያችሁ? ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ ነው አክሊል ሂሩት አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር የሁለትዮሽ ግንኙነትን ለማጠናከር ትኩረት በሚሹ ጉዳዮች ላይ በስልክ ተወያይተዋል። በውይይታቸውም ማርኮ ሩቢዮ የኢትዮጵያ መንግስት ሰላሟ የተጠበቀና የበለጸገች ኢትዮጵያውያን እውን ለማድረግ እየሰራ ላለው ስራ የአሜሪካ መንግስት ድጋፉን እንደሚያጠናክር ማረጋገጣቸውን ስቴት ዲፓርትመንት ድረገጽ ያገኘነው መረጃ ያመለክታል። ኢትዮጵያና ኬንያ በጉምሩክ አገልግሎት ያላቸውን ትብብር ለማጠናከር በቅርበት እንደሚሰሩ አስታወቁ። በኢትዮጵያ ጉምሩክ ኮሚሽንና በኬንያ ገቢዎች ባለስልጣን መካከል ለ2 ቀናት በአዲስ አበባ ሲካሄድ የነበረው ውይይት ተጠናቋል። የጉምሩክ ኮሚሽን ኮሚሽነር ደበሌ ቀበታ ሁለቱ ሀገራት ተጨማሪ የአንድ ማዕከል የድንበር አገልግሎት ጣቢያዎችን በማስፋት የድንበር አካባቢ የጉምሩክ አገልግሎት ቀላልና ቀልጣፋ ለማድረግ በቀጣይ ተቀራርቦ ለመስራት ከስምምነት ላይ መድረሳቸው ተገልጿል። የኬንያ ጉምሩክ ባለስልጣን የልዑካን ቡድን መሪ ሞሰስ ሙያ በበኩላቸው የዓለም ንግድ እንቅስቃሴ በከፍተኛ መጠን እየጨመረና ውስብስብ እየሆነ መምጣቱን ገልጸው የሁለቱ ሀገራት የጉምሩክ ተቋማት ይህንን ታሳቢ በማድረግ በቅንጅት መስራት እንደሚገባቸው አመላክተዋል። ከውይይቱ ጎን ለጎን የኬንያ ጉምሩክ ባለስልጣን ልዑካን የአዲስ አበባ አፍሪካ ዓለም አቀፍ ኮንቬንሽንና ኤግዚቢሽን ማዕከልና ሌሎች የልማት ስራዎችን መጎብኘታቸውን ከጉምሩክ ኮሚሽን የተገኘ መረጃ ያመለክታል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የሲዳማ ብሔር የዘመን መለወጫ ፊቼ ጨምበላላ በሐዋሳ ከተማ ተከበረ። የሲዳማ ብሔር የዘመን መለወጫ የሆነው ፊቼ ጨምበላላ በሐዋሳ ከተማ የፍቅር ዳርቻ በሚገኘው ሶሬሳ ጉዱማሌ በድምቀት ተከብሯል። ቁም ነገር ሽፈራው ዝርዝር አላት። የሲዳማ ብሔር ዘመን መለወጫ የሆነው ፊቼ ጨምበላላ በሐዋሳ ከተማ የፍቅር ሐይቅ ዳርቻ በሚገኘው ሶሬሳ ጉዱማሌ በድምቀት መከበር ጀምሯል። ፊቼ ጨምበላላ የሲዳማ ብሔር የዘመን መለወጫ በዓል ሲሆን ከአሮጌው ዓመት ወደ አዲስ ዓመት የመሸጋገሪያና የደስታ በዓል ነው። በዓሉ የኢትዮጵያን አንድነት የሚያስተሳስር አንዱ ጠንካራ ሐረግ መሆኑን በተግባር የሚያሳዩበትና የምስጋና የእርቅና የሰላም የፍቅር የይቅርታ የአንድነት በዓል ተደርጎ ይታያል። የዓለም ቅርስ የሆነው ፊቼ ጨምበላላ አብሮነትን፣ ሰላም፣ መረዳዳትን በሚያጠናክሩ መሰናዶችም ይተላለፍበታል። በዚህም በአደባባይ የሚከበረው ፊቼ ጨምበላላ በዓል ላይ የፌዴራልና የክልል መንግስታት ከፍተኛ የስራ ኃላፊዎችን ጨምሮ የሀገር ሽማግሌዎች፣ ወጣቶችና ሌሎች እንግዶችም እየታደሙ ይገኛል። የሲዳማ ብሔር ዘመን መለወጫ ፊቼ ጨምበላላ ከ10 ዓመት በፊት በተባበሩት መንግስታት የሳይንስና ባህል ድርጅት ዩኔስኮ ከማይዳሰሱ የሰው ልጅ ባህላዊ ሀብቶች ስር መመዝገቡ ይታወሳል። የስራና ክህሎት ሚኒስቴርና የትራንስፖርትና ሎጂስቲክስ ሚኒስቴር በጋራ መስራት የሚያስችላቸውን ስምምነት ተፈራረሙ። የስምምነቱ ዓላማ ብቁ አሽከርካሪዎችን በማፍራት በትራፊክ አደጋ የሚደርሰውን ጉዳት በመቀነስ የመንገድ ደህንነትን ለማሳደግ መሆኑ ተገልጿል። ብሌን ተሾመ ዝርዝር አላት። የስራና ክህሎት ሚኒስቴርና የትራንስፖርትና ሎጂስቲክስ ሚኒስቴር በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። የስራና ክህሎት ሚኒስቴር ሙፈሪያት ካሚል እንዲሁም የትራንስፖርትና ሎጂስቲክስ ሚኒስተር ዶክተር አለሙ ስሜ ናቸው ስምምነቱን የፈረሙት። የስምምነቱ ዓላማ ብቁ አሽከርካሪዎችን በማፍራት በትራፊክ አደጋ የሚደርሰውን ጉዳት በመቀነስ የመንገድ ደህንነትን ለማሳደግ መሆኑ ተገልጿል። እንዲሁም ኢትዮጵያውያን አሽከርካሪዎች በዓለም አቀፍ ገበያ ተፈላጊነታቸው እንዲያድግ መሆኑ ተመላክቷል። በስምምነቱ ሁለቱ ተቋማት በአሽከርካሪዎች ስልጠና ላይ በጋራ ለመስራት ያላቸውን ቁርጠኝነት ገልጸዋል። የትራንስፖርትና ሎጂስቲክስ ሚኒስተር ዶክተር አለሙ ስሜ የስምምነቱ መነሻ የመንገድ ደህንነት ችግር በዘላቂ ለመፍታት ያለመ መሆኑን ገልጸዋል። ስምምነቱ አሽከርካሪ የሚያስፈልገውን ክህሎትና ባህሪ ለማስጨበጥ በስልጠና ምዘናና ደረጃ አሰጣጥ ላይ በጋራ ለመስራት መሆኑን ተናግረዋል። ይህ በዘርፉ ያሉ ችግሮችን በመቀነስ ረገድ መሰረታዊ ለውጥ የሚያመጣ ነው ብለዋል። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል በበኩላቸው ስምምነቱ ትልቅ ትርጉም የሚሰጥ መሆኑን ገልጸዋል። ስምምነቱ ያለውን ጉድለት ለመፍታት የሚያስችልና በትራፊክ አደጋ ምክንያት የሚመጡ የኢኮኖሚና ማህበራዊ ቀውሶችን ለመፍታት እንደሚያስችልም አንስተዋል። በስምምነቱ መሰረት ስታንዳርዶችን በመቅረጽ የቴክኒክ ስልጠናዎችን በመስጠትና በስምምነቱ የተቀመጡ ጉዳዮች ላይ በማተኮር ለዘርፉ ልህቀት በትኩረት እንደሚሰራ አረጋግጠዋል።
ወደ ውጪ ዜናዎቻችን ስናልፍ አሜሪካ ከፍልስጤም ድጋፍ ጋር በተያያዘ 300 የውጭ ሀገር ተማሪዎችን ቪዛ ሰረዘች። ከፍልስጤም ድጋፍ ጋር በተያያዘ 300 የውጭ ሀገር ተማሪዎች ቪዛ መሰረዙን የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ገልጸዋል። በዩኒቨርሲቲው ቅጥር ግቢ ለፍልስጤም የሚደረጉ የድጋፍ ሰልፎችን ለመግታት የትራምፕ አስተዳደር እየወሰዳቸው ካሉ እርምጃዎች አንዱ ነውም ተብሏል። በዚህ ወቅት ከ300 በላይ ሊሆን ይችላሉ ሲሉ በጋና ጉብኝታቸውን ያደረጉት የውጭ ጉዳይ ሚኒስተር ለጋዜጠኞች ተናግረዋል። ከነዚህ ቀውሶች አንዱ ባገኘው ቁጥር በየቀኑ የምናደርገውም ነው ብለዋል። አስተዳደራቸው ጸረ እስራኤል ነው የሚል ትርክት ከሚያራምድባቸው ዩኒቨርሲቲዎች መካከል የምን ያህል ተማሪዎች ቪዛ እንደተሰረዘ ተጠይቀውም ተናግረዋል። በቱፍትስ ዩኒቨርሲቲ የዶክትሬት ተማሪ ቱርካዊ ከቀናት በፊት በኢሚግሬሽን ባለስልጣናት በቁጥጥር ስር የዋለች ሲሆን ሩቢዮ ይህንን ትክክለኛ ውሳኔ ነውም ብለዋል። በተማሪ ላይ ክስ ስለመቅረቡ እስካሁን የተገለጸ ነገር የሌለ መሆኑም ተገልጿል። ተማሪዋ ሉዊዚያና በሚገኝ የስደተኞች ማሰሪያ ማዕከል ተወስዳለች። አንድ የፌዴራል ዳኛ በማሳቹሴትስ እንድትቆይ ውሳኔ ቢያስተላልፍም ነገር ግን ተማሪዋ በሉዊዚያና እንደምትገኝ የፌዴራሉ መዛግብት ያሳያሉ። አሜሪካ የእርዳታ ገንዘብ የምታቆም ከሆነ የ1 ሚሊዮን ህጻናት ህይወት ሊያልፍ ይችላል ተባለ። በመላው ዓለም 500 ሚሊዮን ህጻናት ክትባት እንደሚያስፈልጋቸውም ተገልጿል። ስማቸው ታፈረ ዝርዝር አለው። አሜሪካ የገንዘብ እርዳታ የምታቆም ከሆነ የ1 ሚሊዮን ህጻናት ህይወት ሊያልፍ ይችላል ተባለ። አሜሪካ የገንዘብ ድጋፏን የምታቋርጥ ከሆነ መከላከል በሚቻል በሽታ 1 ሚሊዮን የሚሆኑ ህጻናት ህይወታቸው ሊያልፍ እንደሚችል የዓለም የጤና ተቋም አስጠንቅቋል። በማደግ ላይ ላሉ ሀገራት ወሳኝ ክትባቶችን በማቅረብ የሚታወቀው ጋቪ የተባለው ድርጅት ኃላፊ የአሜሪካ እርዳታ መቋረጥ በዓለም አቀፍ የጤና ደህንነት ላይ አስከፊ ተጽዕኖ ይኖረዋል ሲሉም ለቢቢሲ ተናግረዋል። ኃላፊው ይህንን ያሉት የድርጅቱ ሶስተኛ ለጋሽ ሀገር የሆነችው አሜሪካ ድጋፏን ለማቋረጥ መወጠኗን ኒውዮርክ ፖስት መዘገቡን ተከትሎ ነው። ጋቪ እስካሁን የእርዳታ ማቋረጥ ማስታወቂያው ከአሜሪካ ያልደረሰው ሲሆን ለ2025 እንቅስቃሴ የሚሆን 300 ሚሊዮን ዶላር ገንዘብ እንዲሁም የረጅም ጊዜ እርዳታ ለማግኘት ከዋይት ሀውስና ኮንግረሱ ጋር እየተነጋገረ እንደሚገኝም ተናግረዋል። አሜሪካ ለጋቪ እንደ አውሮፓውያን አቆጣጠር ከ2026 እስከ 2030 ድረስ ለድርጅቱ 15 በመቶ ድርሻ ያለው 1.6 ቢሊዮን ዶላር ለመስጠት ቃል ገብታም ነበር። ባለፈው ጥር ስልጣኑን ከያዙት ጀምሮ ፕሬዝዳንት ዶናልድ ትራምፕ አሜሪካ በባህር ማዶ የምታደርገው ወጪ አሜሪካን ያስቀደመ እንደሚሆንም በግልጽ ተናግረው ነበር። ጋቪ የገንዘብ አቅርቦቱ የሚቆም ከሆነ በመላው ዓለም ክትባት ከሚያስፈልጋቸው 500 ሚሊዮን ህጻናት ውስጥ 75 ሚሊዮን የሚሆኑ ህጻናት ክትባት አያገኙም የሚለው ኃላፊው ይህም ማለት እንደ ፈንጣጣ፣ ቲቪ፣ ሳምባ ምችና ፖሊዮ የመሳሰሉ መከላከል በሚችሉ በሽታዎች ሞት ይከሰታልም ብለዋል። የአፍሪካ በሽታ መከላከልና መቆጣጠር ጋቪን ሙሉ በሙሉ እንደሚደግፍና በዋነኛ መርሃ ግብሮች የአሜሪካን እርዳታ መቋረጥ ባሳደረው ጫና ዙሪያ ከዋሽንግተን ባለስልጣን ጋር እየተነጋገረ መሆኑንም ገልጿል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም